ጻፍኩልሽ እኮ ዋትሳፕ ላይ ደነገጥኩኝ። ዋትሳፕ ብታይ በጣም ብዙ ቴክስት ነው ያለው እና ለሁሉ መመለስ ስለማልችል አንደኛ ላይቬን ከፍቼ ደህና መሆኔን ልንገራችሁ ብዬ ነው። እሰይ እንኳን ደህና ነሽ። እኔ ደግሞ ሁሉም በሰላም ተገላገል ምናምን ሲሉ ልትወልጅ የገባሽ መሰለኝ እኮ። አይደለም አሞኝ ነው የገባሁት። እኔ እናት እኔን እንዴ በዚህ ሰዓት ጠላት ሽታ በሜኔ እናት። አሚን አላፊ ያርግሽ አቡዬ። አሚን አድናንዬ እንዴት ናችሁ? ደህና ነሽ? እንወድሻለን በጣም። እኔን በጣም ይቅርታ ስላስደነገጥኳችሁ። ኧረ ችግር የለም። አንቺ ዋናው ደህና መሆንሽ። አሁን ደህና ነኝ በጣም። አባናማ ደግሞ በቅርቡ አሳዩን ልጅ በቅርቡ አሳዩን። አባናማ እየሞከርን ነው እየሞከሩ ነው እነሱም እየሞከርን ነው። ኢንሻላህ በጣም ለሁሉም ሰው ልጅ ይስጠው። ልጅ ደስ የሚል ነገር ነው። አሚን አሚን። ያው እየደረሰ ስለሆነ እኔ ቅድም የሆነ ቪዲዮ ይቺ በጣም ነበረ ደስ ያለኝ። እውነት ልትወልጂ ከብቶች መስሎኝ ብዙ ሰው ጠብቂ ብዙ ላይ ብላት ቆየ። እሺ ጨለማ ነበረ። አሚን አሁን ይሰማል ድምፅሽ ማለት ተለቀስኩ ነበረ። በሰላም ገላግላት እያልኩ ልትወልጂ የገባሽ መስሎኝ። አሚን ይማራሙ እኔ ወዳለ በሰላም ይገላግልሽ፣ ደስታሽን ያሰማን ኢንሻአላህ። በጣም ነው የምንወድሽ። ምንድን ነው ሂዊ ድሮን ትለያለች እናመሰግናለን እያላችሁ ያላችሁት ምን አድርጋ ነው? ምንድን ነው? አይ ለአንቺ እንትን ሆና ነው ድምፅ ሆና ተናግራ ነው። ልካቸውን የነገረሻቸው ሰዎች አሉ። ለዛ ነው እሺ ይመስለኛል። ላመስግናታ ታዲያ እኔ ያላወቅኩም እኮ አመሰግናት ነበር። ትገባለሽ ውልድ አድርገሽ ደግሞ ሰርፕራይዝ አድርጊ። አቡዬ ባሽ መስሎኝ በቤቴ ብዙ ሰው መሰለኝ። እኔ እንደዛ ነው መሰለኝ። እኔ እናት አሞሽ ነው? ትንሽ አይዞሽ የኔ እናትሽ ኖሬላቸው የኔ ማር ምንም አይንካሽ። በጣም አመሰግናለሁ የኔ ውድ አመሰግናለሁ እናቴ። ሁላችሁንም እህቶቼ በጣም ነው የማመሰግነው። ከጎኔ ለቆማችሁ ለጸለያችሁልኝ፣ ዱዓ ላደረጋችሁልኝ አመሰግናለሁ። በጣም ወዳችኋለሁ። ከምር በጣም ጨንቆን ነበረ። በዛ ላይ ደግሞ አልመለስሽልንም። በጣም ብዙ ሰው ነው ቴክስት ያደረገው። አንዳንዴ ማለት ነው በቃ አንቺ ሳትኖሪ ጉለታችንን ነው የምናየው። ለምን እንደሆነ አላውቅም። በጣም ነው የሚከፋን የሚደብረን። በዛ ላይ ደግሞ ያለው ሁኔታ ጋር በቃ አለመኖርሽ በጣም አስከፍቶን ነበረ እና ስለመጣሽ በጣም ደስ ብሎኛል። እንኳን ደህና ሆንሽ የኔ እናት። ሁሌም ደህና ሁኝልኝ፣ ሁሌም ሳቂልኝ፣ ክፉሽን አልስማ የኔ እናት። በጣም ነው የምወድሽ እናቴ። አቡዬ ጠርተሽኝ ነበር ማሬ? አልጠራሁሽም ሪምዬ፣ የኔ ፍቅር። አቡ ሪም እየጠራች ነው ብሎኝ እኮ ነው። ሪም እየጠራች አልጠራሁሽም ሪምሻ። ምናልባት ላይፍ ስለከፈትኩኝ ሊነግሩሽ ይሆናል። አይ ዋናው ሰላም መሆኑ ነው ማርያም። እኔማ እንኳን ነግረሽኛል። ሰላም መሆንሽ ነው ዋና የኔ ውድ እኮ። የሁላችሁ ለማናችሁም በውስጥ ያልመለስኩትኝ በጣም ብዙ ሰው ቴክስት ስላደረገ ቮይስ ስላደረገ ለዛ ሁሉ ሰው መመለስ ስለማልችል ሰው መባለው ሞዴሬተሮች ዋትሳፕ ግሩፕ የሁላችሁ ሞዴሬተሮች ከፍትና ኔክስት ታይም ኤኒቲንግ ሀፕን እዛ ወለደች ሲል አቡ ስትወልድ ራሷ ላይፍ ትገባለች ብያቸው ወለድሽ። እውነት ነው። አይ አልወለድኩም። ሐኪም ቤት ነበር። የእኔ እናት ምንድን ነው የሚባለው? ማርያም በሰላም ትገላግልሽ የእኔ እናት አቡዬ። አሚን። የእኛ ድምቀታችን። በጣም አመሰግናለሁ። የወለድሽ መስሎኝ ጠላ እየጠጣሁ ጠላ ላሳያት ብዬ ተውኩት። በቃ አልወለድሽም ለካ ተውኩት። አዎ በዚህ ሰዓት እኮ አምሮት ምናምን እኮ የለም። በዚህ ሰዓት አለ ማሬ። እኔ መጨረሻ ሰዓት ነበር የሚያምረኝ ሂጂ ወላ አይስክሪም በጣም ነበር የሚያምረኝ መጨረሻ ላይ።
ሰዎች የመጨረሻ ሰዓትማ ሌላ ነገር ነው የሚያምረው። ኧረ ሀቡዬ በጣም ነው የሚያምረው። ማርያምን ያንቀለቅላል ሁላ። እኔ ምንም አያምረኝም በዚህ ሰዓት። አይስክሬም ምናምንም አታገኘው ነገር ነው። አይስክሬም ያምረኝ ነበር አንድ ሰሞን። አሁን ግን እኔ በደም ማነሱ ምክንያት ዮጋርት ነክ ነገር ካልሽየም ያለው ነገር መውሰድ ስለማይፈቀድልኝ አይስክሬም መብላት አይቻልም። ለእኔ ዮጋርት፣ ቺዝ ምናምን መብላት አልችልም። በጣም ደስ ያለኝ ዊሚሽ ዩ ኢንሻአላ ደወሪ ሀቡዬ ኤቭሪቲንግ ኢዝ ገነ ቢ ኦኬ። አላህ በሰላም ይገላግልሽ። ዱዓ እናደርግልሻለን። እሺ ኪፕ ዩር ሄድ አፕ ዊ ላቭ ዩ ዊ ሰፖርት ዩ ኖ ማተር ዋት። እሺ የኔ ቆንጆ ቡዬ አብሽር አብሽር ቲል ዲ ኤንድ አብሽር ሀቡዬ እንወድሻለን። እሺ ቻው ሀቡዬ። እኮ የሁላችሁንም አይቼዋለሁ። ሁላችሁም መላካችሁን አይቻለሁ። ችግር የለውም። እሺ አሁን አንቺ እንዴት ነሽ? ደህና ነሽ? ሰማበት መክፈት ብቻ ነው ማን እንደላካየው። ከዛ በኋላ በቃ አንደኛዬን ማታ ላይ ቤት ስገባ ላይቬን ከፍቼ ደህንነቴን አሳውቃለሁ ብዬ ነው እንጂ ለዛ ሁሉ ሰው ልመልስ ብል አልችልም። ችግር የለውም። ደህና ነሽ? ደህና ነኝ ማሬ፣ ደህና ነኝ። እኔ ጉድ ፈላ። ሴትዮዋ ምን ሆናለች ዛሬ? ታበሳችኝ። ደህና ነሽ? ገና ነሽ አልኩሽ። ደህና ነሽ ብቻ ሳይሆን ገና ነሽ። ገና ነሽ? ኦኬ። ኤኒ ታይም ምጥሽ ሲመጣ ነይ ተብዬ ነው የመጣሁት ሆስፒታል። አሁን ደህና ነኝ። ፖስት ምናምን ያደረጉት ስቶሪ አድርገሽ ስቶሪሽን ደግሞ ብፈልግ አጣሁ። ሆስፒታል በቲክቶክ እኮ አይደለም። እኔ እኮ ቲክቶክ ላይ አይደለም ኢንስታግራም ላይ ነው ስቶሪ ማድረገው ምንም ነገር። ኢንስታግራም ስለሌለኝ እኮ ነው ነው ከኢንስታግራም የወስደው ነው ቲክቶክ ላይ እንጂ ኢንስታግራም ላይ ነበረ። ሆስፒታል ሆነ አቡ ማሂ ተቀበል። እኔ ኢንስታግራም አልጠቀምም። የሆነ ተውኩት። ለዛ ነው የገባሽ መስሎ የነበረ ፖስት ሳይ ያ ገብቼ ነበር። አሞኝ እዛ ወጣው ይህ ወጣው። ደህና ነሽ? ደህና ነኝ። ልትወልጂ መስሎኝ ነው ማለት ምጥሽ መጥቶ ምናምን አይደለም። አሞኝ ነው የገባሁት እንጂ መጤ መጥቶ አይደለም። ሰላም ናችሁ? ሉዝ እንዳላረግ ወይ እንዴት ነሽ? መጀመሪያ ለእርጉዝ ብዬ ነው ሽማሪ እሷን መጀመሪያ ያስቀሌለው አቤ መጣ። አቤ ስለጸለያችሁልኝ ዱዓ ስላረጋችሁልኝ አመሰግናለሁ። አሁን ደህና ነኝ። እናንተ እንዴት ናችሁ? በውስጥ መመለስ ስላልቻልኩ ነው ይቅርታ። እሺ በዋትሳፕም ኢንስታግራምም ቴክስት ያደረጋችሁልኝ የለብኝም። ደም ማነስ ነው ያለብኝ። እኔ ደም ግፊት የለብኝም። ኧረ ናፈቅሽን። እኔም በጣም ናፈቃችሁኝ። ባሽ መስሎኝ ነበር እኮ እንደዛ አሞኝ ነው እንጂ ልወልድ አይደለም። እጤ መቶ አይደለም። ፈጣሪ እድሜና ጤና ይስጣችሁ። ዱዓ ያረጋችሁልኝ። ቆይ ተራስ ላድርገው ገቤን። እሺ ያ እንደዚህ ለሆነ የኔ ናችሁ። እውነት ሶሪ ስለተጨነቃችሁ። አላህ ይጠብቅሽ። አሜን አሜን። በጣም ነው የማመሰግነው የጸለያችሁልኝ፣ ዱዓ ያረጋችሁልኝ። ኦኬ ነው። እሺ ነበረ መጤች ሲመጣ ነይ ብለው ነው የሸኙኝ እኮ። ብዙ ነው ዋትሳፕ ላይ ቮይስ ያደረጉልኝ፣ ቴክስት ያደረጉልኝ፣ ኢንስታግራም፣ ፌስቡክ ግን እያንዳንዱ መመለስ ስለማልችል አንደኛዬ ሆስፒታል ወጥቼ ቤት ስገባ ላይቭ ከፍትና ላይቭ ላይ ደህንነቴን አሳውቃለሁ ብዬ ነው። ኦኬ ወለድ ሻወልቼ መጣሁ። ያቻት እናት ልጅ እዛ ጋር ተኝታለች። እንዴ ጉድፈላ ወለድ ተደርጎ ይመጣል እንዴ ውዶቼ? ሆነ ነው ልብሽ ይባረክ ነው ብዬ የሞዴሬተሮች ዋትሳፕ ግሩፕ ሁላችሁን ሞዴሬተሮች ከፍትና እንደዚህ አይነት ነገር ሲያጋጥመኝ ቮይስ አስቀምጥላችኋለሁ። እሺ እንዴት ናቸው ውዶች? ምጤ መጥቶ አይደለም አሞኝ ነው ሆስፒታል ነው የዋልኩትኝ እንጂ አልወለድኩም የኔ ፍቅሮች። እሺ ነበረ ማርያም እኔ ራሱ በስማ ላቤ ነው ጥሙቅ ያለው በስማ
ሆስፒታል ነው ያልኩት። አሞኝ እኮ ስናይ እንትን አለን። እንኳን ሰላም ሆንሽልን እመቤቴ ማርያም። ደግሞ ምንም ሳታሰማ ሽልክ ታርክሽ የኛ እናት ኖሪልን። በአንቺ ድምቀታችን የእኛ ጥንካሬ ታውቂያለሽ እንደምንወድሽ። እኔም በጣም ነው የምወዳችሁ። ኖሩልኝ ውዶች። እና አንቺ ነገ ምን ተባልሽ? ልትወልጂ ነው የምትገቢው ነገር? ዛሬ ደም ምናምን እንትን ብያለው እኔውና እንትን ዳይሬክት የምትገቢ ከሆነ አልተገለበጠችም እስካሁን ስቲል እንደዛው በጭንቅላት እንደዛው ስለሆነ በቃ ይሄን ነገ አይተን ደም ምናምን የሚያስፈልግሽ ከሆነ ደም ትወስጃለሽ፣ ካልሆነ ትገቢያለሽ ነው ያለው። እንግዲህ እግዚአብሔር አለ። እኔንም በጸሎት አስቡኝ። ስለዚህ ነገ ልትገቢ ነው ቀጥታ? ውጤቱን እንትን ታይና ነገ 2 ሰዓት ቀጥራኛለች። ከይዊ ጋር እንሄድና እንትን ካለ ደም የሚያስፈልግሽ ከሆነ እንትን ቆይ የምትይ ከሆነ ትቆያለሽ አለች። ፈጣሪ በሰላም ይገላግልሽ። ማር ያንቺንም እንደዛው ውሃ ጥጭ። ከምጥ እኮ ኦፕሬሽን ይሻላል ታውቂያለሽ። ያው እኔ ሜሉን መጀመሪያ እኔ ራሴን አሁንማ በቃ ራሴን አሳመንኩ። መጀመሪያ ሜሉን ምጥ አይደለ ለምን ብዬ ራሴን እንትን አልኩት፣ ታገልኩት። እንትን ይሻላል፣ በምጥ ይሻላል። ምንም አታውቂውም። ማነው ሶሪ፣ በኦፕሬሽን ይሻላል። ምንም አታውቂውም። ምጥ ሲሆን ስቃይ ነው፣ ህመም ነው። ግን ሁሉም ነገር አሪፍ ነው። ያው እግዚአብሔር ይመስገን። ግን አለች ምንም እንትንሽ የሆነ ሰውነትሽ እንደዚህ እንትን ያለ የለም። በቃ ሆድን ፓፍታለች ብቻ አለች። ዋናው ሰላም መሆኑ ነው አልኩት። ፈጣሪ በሰላም ይገላግልሽ። ግን በቃ ትናንትና አልተኛውም ብታይን፣ እንቅልፍ የለ መንሸረ። ዛሬ ራሱ እንዲ በቃ አላውቅም። እንግዲህ ታሪክ ይቀየር ይሆናል። ሀቡዬ አይታወቅም። አይ አሁን ደግሞ በጣም ስለሰለጠነ መሰፋት ምናምን የለም። ያጣብቁታል። ሆድ ላይ ምንም አይነት ጠባሳ ምናምን አይኖርም። ኢንሻላህ ሀቡዬ እንወድሻለን። እኔን ነበርቼ እኔም በጣም ነው የምወዳችሁ። ሀቡዬ ሰላም ይገላግልሽ። ትፈልጊናለሽ፣ ታውቂያለሽ አይደለ? ጥንካሬያችን፣ ሁሉ ነገራችን፣ የሴቶች ተምሳሌት በቃ እንዲህ ሆነሽ በማየታችን ብቻ ደስ ብሎናል። ዛሬ ውሏችንን እኛ ስለምናውቅ ለዛ ነው አቡዬ ኖሪልን። ብቻ አስደብርኳቸው። ኧረ አልጠፋም አለው አለን። እንግዲህ ሁላችን ተሰብስበን ሜሉ ቤት ተሰብስበን ቁጭ ብለን ነበረ። እግዚአብሔር ይመስገን። ደግሞ ዋናው መጣሽልን። የእኛ አድባቂ የእኛ አድባሪ ኖሪልን። አሚን አሚን። እናንተ ኖሩልኝ። ብዙ ፋሚሊ መጥቶ እኛ ጋር ሀቡ እንዴት ያልጠየቀን የለም። ብቻ እግዚአብሔር ይመስገን። ብዙ የሚወዱሽ አሉ ሀቡዬ። ብዙ የምታስፈልጋቸው ሰው አሉ። በጣም የሚያለቅሱ ገስት ላይ ገብቶ የሚያለቅሱ ሁላሉ እና እንጃ የዛሬ ውሏችን ያዩት አይተዋል። ገስት ላይ ገብቶ ሁላሉ። በጣም ነው የማመሰግነው። ሁላችሁም ኑሩልኝ። እናንተ እኮ ናቸው ያላችሁኝ። እኔ እዚህ በአካል ጓደኛ የለኝ፣ ቤት መጥቶ የሚጠይቀኝ የለ። ጓደኞቼ ሁሉ ነገሮቼ እናንተ እንትን እንኳን ደህና ሆንሽ። አሚን። እና አንዳንድ ሰዎች ደግሞ እንኳን በሰላም ተገላገልሽን ብለው ቴክስት ያደረጉልኝ አሉ። እኔ ሳልወልድ ገና ሳልወልድ እንኳን በሰላም ተገላገልሽ እያሉኝ የነበሩ ሰዎችም ነበሩ። ምን ገጠመሽ? ትንሽ አሞኝ አለንልሽ። ኑሩልኝ። በጣም ነው መወዳችሁ። በጣም ነው ማመሰግናችሁ፣ ማከብራችሁ። ፈጣሪ እየጠብቅሽ። አሜን አሜን። ጥሩ ዊሽ ነው። ጥሩ ዊሽ ነው አይደለ? ትክክል። መልካም እንትን ነው። ውሃ ጠጪ። እሺ፣ ውሃ እየጠጣው ነው። በጣም ደህና ነኝ። እኛ እኮ ያለ አንቺ አይሆንልኝም፣ እኔም ያለ እናንተ አይሆንልኝም። ያው በዚህ ሰዓት የመጣሁት ደህንነቴ ልነግራችሁ ነው። በጣም ነው የማመሰግናችሁ። ኑሩልኝ። ሲያምር ጊፍት ልብ ቅርጽ ግን ጥቁር ሆነ። በፊት ፒንክ ነበረ ሶፊዬ፣ በፊት ፒንክ ነበረ። አቡ ወለደች እያሉ ነበረ። አልወለድኩም ማሬ። በጣም ነው ግን የምወዳችሁ እውነት።
አመሰግናችኋለሁ በጣም ስለኔ እንደዚህ ስላሰባችሁልኝ። ቴንክ ዩ ሶ ማች። መልካም ሰው ነሽ፣ ምንም አትሁኝ። አሜን። በጣም አመሰግናለሁ። ወለደች እያሉ ነበረ መስሏቸው ነው ማሬ። እሺ እኛም አንቺ እያለሽልን እናታችን ሰላም ብቻ ሁኝልን። አሜን። ፍቅርዬ አሜን። ፍቅር እንዴት ሆንሽ? የት ነሽ አሁን አንቺ? አንቺ ያለሽን እናታችን ሰላም ብቻ ሁኝልን። አሜን አሜን። የኔ ውዶች የኔ ማሮች በጣም ነው የምወዳችሁ። ኑሩልኝ። እናንተን የሰጠኝ አምላክ ሁሌ ነገሩን ነው። እኔ ፖዘቲቭ ፓርቱን ብቻ ነው ማየት የምፈልገው። ዋናው ደህና መሆን ነው። እና ፍቅር ዛሬ አይደለ ሆስፒታል አንቺ የምትገቢው? ገባሽ? በጣም ነው የማመሰግነው ስለምትሰጡኝ ፍቅር እና ክብር። ሂዊ ጋር ነኝ አቡ። ነገ ነይ ተብያለሁ እኮ። ነገ ልትወልጂ ነው ነይ የተባልሽው ዳይሬክት። ይህ ነገር ተጣምኗል። ነገ ልትወልጂ ነው ነይ እስቲ ግቢና ንገሪኝ። ከተስማማቸው አንጻር ነው እየነገሩሽ ያሉት። ዱንዱብ ያደረግ ነበር። በምጥ አይሰቃይ አለ ፈት ነው አሉ እኮ ዶክተር ባቢ ያለችኝ ዛሬ። ኦኬ ዶክተር ካለችሽ? ዶክተር ናት ያለች። በኢየሱስ በተለይ ስትወልጂ ምጡ ከእርግዝና በላይ ያስጠላል። ከዛ ከ3 ወር በኋላ ያለው ሰላም ነው። ከዛ የመጨረሻው ወር ፈጣሪ ለወንድ እንደሚያዳላ ያየሁበት ነገር በስና ፈጣሪ አንቺ ወንድ አያይ በይ ፈጣሪ አትበይ። ወንድ ፈጣሪ ነው ያልኩት፣ ወንድ ልጅ ነው ያልኩት። ይቅርታ እዚህ ልቤ እዚህ ላይ ነው ያለው። ፈጣሪ ወንዶች የወር አበባ እንዳያዩ አደረገ ለማለት ነው እንጂ ወር አበባ ቀላል ነው ማሪ። እርግዝናና ምጥን ፈጣሪ ለወንድ እንደሚያዳላ ያየሁበት ነገር ነው። ምክንያቱም የእርግዝናን ስቃይ የምጥን ስቃይ እንዱ ቢያዩት አንድ እንኳን ወንዶች ቢያዩት እና ከባድነቱን ቢያቆላል። ያሳስ ደግሞ እኮ በእነሱ ነው የሚጠሩት፣ ግን አያውቁም፣ መቼም አያውቁም። በቃ እዚህ ልጅቷ እኮ ነው ተልባ ከተወለደ በኋላ ነው ምናምን እያል ስትደጋግመብኝ። ያንቺ ጫማ ውስጥ ካልቆመ ያንቺን ህመም ካልታመመ ህመሙን አያውቀውማ። ስለዚህ ወንድ ልጅ አርግዞ የእርግዝናን ስቃይ ካላየ አምጦ የምጥን ስቃይ ካላየ፣ አዎ ትክክል ማርያምን። አዎ እንደገና ተወልደው ዜግነት ባባት፣ ብሔር ባባት፣ ሃይማኖት ባባት፣ ስም ባባት፣ ሁሉ ነገር በቃ እናት ትርፏ ምንድን ነው? 9 ሰው አንዳንድ አበባ ምን ደብን ይመስለኛል። እንትና ሔዋን እኮ ናት ጥፋተኛ። በሔዋን ስራዋን ይስጣት። አንድ አበባ እሷ እኛ እድሜ 9 ሰው ፍልም ነበር እና ማን ይወልድ ነበር? ግን ታዲያ ሳይን ባታረግ ወንዶች ሪከርድ አድርገው ቢፖስቱ ባይፖስቱ ሔዋን ያንን ስህተት ባትሰራ ማለት ነው። ጋስትሪፕል ልጅ ማን ነበር የሚወልደው? ወንድ ይወልድ ነበር። አይዶን ነው ምን ይፈጠር እንደነበር ግን አይ ሴት ልጅ ናት። ግን የወር አበባ ሚኖር አይመስለኝም ነበር ሳስበው። የወር አበባ ከሌለ እንዴት ይረገዛል? ፍቅርዬን ይወድ ይመስለኛል። ዝም ብሎ ሳይ የምጥ እርግዝና ምናልባት ደግሞ ወይ እርግዝና ሳያም ዝም ብሎ እርግዝ ውልድ ነበር ይሆናል። እሷ በሰራችው ኃጢአት ትሪፕል ምጥ ኖ ይረገዛል። ያው ምጥ አይኖርም ነበር አሉ። አዎ ምጥ አይኖርም እና ህመም አይኖረውም ነበረ። ምጥም ህመም አይኖረውም ነበር። በቃ ዝም ብሎ ውጥት ይል ነበር ልጁ። ገባሽ? እንት የለኝም ዳትስዋይ ለምን ያመጣሉ? እኛ ሰዎች በሔዋን ኃጢአት ነው ይባላል አይደል? እንስሳቶች ስለምን ያመጣሉ? ለምን ዝም ብለው ያወልዱ? አይዶን ነው እሱ ነው እንጃ። ምጥ አለ እኮ ግን አበዛዋለሁ ምጥሽን ነው ያለው እኮ ነው ያሉኝ ኮሜንት ላይ። እንስሳት ለምን ያመጣሉ? ሔዋን ላጠፋቸው ጥፋት እንስሳት ምን አገባቸው? እኛስ እሺ እኔ እንጃ። አይዶን ነው እሷ ባጠፋችሁ ለምን ምድሩ በሙሉ አንድ ሰው ባጠፋችሁ ሙሉ ሴት የሚቀጣው?
ዝምታ ይሻላል። እሺ ውዴ፣ እሺ በቃ ይቅርብን። ስለ የምን ማሪ ረገጣዎች ድክም ስታደርጊኝ የነበረው ይኔ አይዶንት ኦፕን ታት ሄድም ያሉ ቲጂ አላውቅም። በእናትሽ አታስጨንቂኝ። ተይ ለራሴ ያሞኛል። ፍራግመንት አያዩም እነሱ። ምጥ እንትን ድመት ስታመጣ አይተሽ ታውቂያለሽ? አቡ ግትር እነሱ ግን በኦፕሬሽን አይወልዱም። በምጥ ነው በምጥ ነው። በስመ አብ ነው የሚለው ብታይ ሲወልዱ። አይተሽ ነው በቪዲዮ አይተሽ ነው? ሰርች ሆን ብለሽ ሰርች አድርገሽ? ኖ የሆነች ሀበሻ ወይኔ ድመት ህይወት እያማጠችብኝ ነው ብላ አሳይታ ስትወልድ እያሳየች ቪዲዮ። አይጨንቃትም? ይጨንቃል እኮ። የጨነቃትማ እሷ ስላማጠች ብቻ ነው አብራ ማማጡን የተጨነቀችው እንጂ እኔ የእንትን ጊዜ የሳይመን እርግዝና የመጀመሪያ እርግዝና ጊዜ በጣም እጨነቅ ስለነበር ምጥ ምን አይነት ይሆን ብዬ ሰርች እያደረኩ ዩቱብ ላይ አይነበር። የመጀመሪያ ሽም ስለሆነ ፓፒ ስልኬን ይቀማኝ ነበረ። እንዳትጨነቂ ነው። ስትረስ እንደዚህ አይነት ነገር ይለኛል እያየው እጨነቃለሁ። ስትረስ ሆናለሁ። እርጉዞኛ እርግዝና ላይ ስትረስ አይፈቀድማ። ደም አድርጌ ዩቱብ ላይ ሲወልዱ በምጥ ምናምን አያለሁ፣ በኦፕሬሽን ሲወልዱ አያለሁ። ሰርች እያደረኩኝ ማታ ማታ ተኝቼ ማለት ነው። መግለጽ አልችልም ቃላቱን። እንደዚህ አውጥተው እዚህ ላይ ሲያደርጉት ሳይ እንጃ በቃ ስሜቱ ይለየም። ባይውርድ ነፍስ አምጥተሽ እዚህ ምድር ላይ እንዲያወጡት ይልሽ እንዲያወጡትና እዚህ ላይ ነው ያደረጉት። ላይ እንትኑ ሊቆርጡ ትብቱን ሊቆርጡ ማለት ነው። ኮኔክሽናችን አወጡትና እዚህ ላይ አድርገውት ከዛ ቁርጥ ሲያደርጉት እንባይ ወርድ። በቃ ተላቀቅን፣ ተለያየን እና እሱ ዋን ቦሮዝ ጋይስ በጣም ሲል በርዳቸዋል መሰለኝ። አዶኑ ልክ ሲወጡ ያለቅሳሉ። ደብል አይፈልጉም ወደዚህ ምድር መምጣት፣ በግድ ነው የሚወጡት እያለች ነው። ኧረ ተይ ሀቢባ ተይ ተይ ተይ፣ ግን ተይ ሀቢባ ተይ። ግን ያለው ሚሚ ናት። አንቺ ሴትዮ ለምን አንቺ እንትን አትይ? ኧረ ኪዱ እኮ አላረገዘችም። ለምን አትያዝም? አረገሽ ትመስያለሽ። ከትላንት ወዲያማ ሀቢባ ብታይ አልተኛሁም። አይኔ ጭው ብላለች። አፍንጬ ደግሞ እንዲህ ድፍጥጥ የባሰ ብሏል። በቃ ያኔ አረጋገጥም ብለውኝ ቁጭ እና በዛ ላይ ፎጣ እየለበሽ ነው እንደ ፎጣ እየለበስኩኝ። እኔ እኮ ፎጣ የምለብሰው ጋይስ ቦዲ ስለምለብስ ሙቀት ነው። እሰይ ብዙ ነገር እርጉዝ ይመስላል። እድሜ ላመት በአንቺ ምክንያት፣ ዘንድሮም በአንቺ ምክንያት። በልጅነት ጥሩ ሀገር ነው የምትኖሪ። ወልደሽ እየተማርሽ እየሰራሽ ልጅሽን ታሳድጊያለሽ። ምንም ከምንም አያገድሽም። ጥሩ ሀገር ላይ ነው የምትኖሪ። ሆዴ ገና ነው። ዛሬ ሞሮ ያልዋልኮች እኮ ሆዴ ገና ነው ማለት እንትን ባረግዝ ኖሮ በደንብ ይወጣ ነበር ለማለት ነው። አቡዬ ልክ ሞቅ ያለ ውሃ በማር በጥበጥ አርገሽ ጠጪ። ኃይል ይሰጣል። ለእኔ የጠቀመኝን ነው። ማር ኃይል እንደሚሰጥ አውቃለሁ። ጥሩ ነው የነገርሽኝ። የምጥ ምልክቶችን ስለማውቃቸው ሶስተኛ ስለሆነ ወገብ እናስገባ ዋን ባይ ዋን ካን ኦልራይት ግላብሺ ስለሚሰጥ የመቀሌ ነጭ ማር አለኝ። እሱም በጥብጭ ይጠጣል ሁሉ እንዳልደክም። ማር ምናልሽ? ማር አይፈቀድም አቡዬ። ተልባቶች ቆይ ማንን ልመናው? በቃ ይቀርብሽስ። ኢንጀነራሊ ኢነርጂ እንዲኖረኝ እኮ ተረጉኝ እኮ ነው። ደክሞኝ ማማጥ ራሴን ሰቼ ኦፕሬሽን ከሚያደርጉኝ ኢነርጂ እንዲኖረኝ እስከምጨርስ አመቼ እስከምጨርስ። ግሊኮስ ይህ ምንድን ነው? ኦክሲጅን እኔ ራሴ ወሰደችብኝ። ኖ የኑንም ጊዜ ሳይመንም ውዬ ስትገቢ የሳይመንና የኑኑ ጊዜ ውጭ ጠብቅ ነው የሚባለው። ምጥ ክፍል እኮ ባላ አያስገቡም ነበር። አሁን ግን ሰልጥነዋል። አሁን ያስገባሉ። ቤትም እንድትገፊ ያደረጉሻል እንጂ በቀላሉ እሺ ብለው ኦፕሬሽን አያደረጉሽም። ጤና አንዴ ከሆንሽ በምጥ ትወልጃለሽ። ሁለቴ የተደረገ ሰው ነው እንጂ አንዴ የተደረገ ሰው በምጥ መውለድ ይችላል። አንዴ በኦፕሬሽን የተወለደ ኖርማል ሆኖ ምንም ነገር ሳይሆኑ ምጥ አንፈልግም ብለው በኦፕሬሽን የሚወልዱ አለ እንዴ? መብትሽ ነው፣ ምርጫሽ ነው። ኦኬ
ኦኬ ማማጥ እየቻሉ እሱ የመሰቃየት ምናምን የመጠጥ ማየት ስለማይፈልጉ ኦፕሬሽን ይመርጣሉ። ከመጀመሪያው ለዶክተራቸው ይናፍ ነበር። የረምት ስቃይ ነው ያየው ነው የሚያውቀው። ለምንድን ነው ሳቅሽው? እዚያ ስቃይ ነው ሳቂ ኪዳ ሲሉኝ ምንድን ነው እኔ ወንድ ልጅ ነው የምወልደው። እኔም በጣም ወንድ እያልኩ አይደለ የሆነች ሴት የሆነችው አሁንም ወንድ ቢኒስ ድጋሚ በጣም እናደዳለሁ። ገባሽ? ስለዚህ ይቅርብኝ። አራተኛ ልጅ አይ ተይው በቃ ሴትም ከሆነች በቃ አራተኛ ላይ ትሻል። ምንድን ነው ቀይ ኔክስት ይር እኮ ማርያምን አርግዢ እናቴን ሳላከሳ ምናምን ሳታከሺ አንደኛሽን እዛው እንትን ምን መሰላችሁ ጋይስ፣ 2 ወንድ 2 ሴት እንዲኖረኝ እኮ ስለምፈልግ በጣም ነው የምወዳት። ግን 2 ካላት አንድ ደግሞ ለሳይመን ወንድም ማምጣት ስለምትፈልግ ያኔ ወንድም ነበር እየተመኘ ነበረው። ታዲያ ሳይመን ያሳዝናል። ፈርስት ጊፍት ስትሪ ይባላል። መጀመሪያ ሰሞኑ በጣም ያስገኛል። ተባበይ እስኪ ጋይሰቱን እኔ የውሸት ይሻልላቸው ምንም አልወስድም። ዶክተሪ በቀን 2 ፍሬ ውሰጂ ብላኛለች። ተምር ደረቅ ተምር በቀን 2 ፍሬ ቢ ማህፀን ያስቀልሽ እንዲከፍትልሽ ብላኛለች። እሱን እየበላው ነው። አለቀ። ሌላ 9 የመጣሁት ፍራግመንቴን ሉዝ ሙኝ እያያችሁ እየመጣችሁ ከሌ እያማሽ ከሌ እንዲያለሽ ሰዎች ግን በጣም ነው የምትገርሙት። እና የነጠሩ ሰው ናት። ዛሬ ራሱ ሆስፒታል ሆኜ ቮይስ አደረገችልኝ። እንዴት ሆነች ገነት? ደህና ናት ወይ? ልጇን በሰላም አገኘች ወይ ምናምን አለችኝ። እኔ እንደዚህ አይነት አረባ አይቻልም። አንዴ ከቤታችሁ ከወጣች ወዲያው የሚረሳችሁ ሰው። እሷ ግን ላትመለስም ሄዳ ግን ደህንነቷን ትጠይቃለች። ደብል ውዶቼ ባለቤት እየነገርኩት ነበር። ምን አይነት አረብ ናት ግን እንደዚህ አይነት አረባ አይቻላቅም እያልኩ ደብል ውዶቼ በሰላም መግናንትና እንደገና ዛሬ ከልጇ ጋር ተገናኘች ወይ ልጇ እንዴት ናት ምናምን ብላ መጠየቋ እውነት እኔ እንደ አድንቄያታለሁ። እንደዚህ አይነት አረባ አይቻላቅም።